ሀና የማትወጣው ትልቅዬ ችግር ውስጥ ገብታለች። በሌላ በኩል ደግሞ አንተነህ ሰላምዬን ካንቺ የተሻለች ሴት አግኝቻለሁ ብሏት ኦፍ ወጥታለች። ካንቺ የተሻለች ሌላ ሴት አግኝቻለሁ ያላት ደግሞ ሀናን ነው። እንግዲህ ሀናን ለአንድ ቀን አብረሽን ካላደርሽ ያለበለዛ የቤተሰቡ ሚስጥር ዝርግፍ አድርጌ ያወጣዋለሁ እያላት ነው። ሀና ይህንን ነገር አምና የምትቀበል ይመስላችኋል ወይስ አታደርገውም? ሞት ይሻላል። እግዚአብሔርን ሲፈልግ ዝርዝር አድርጎ እያወጣው እንጂ በጭራሽ ይህንን ነገር ሀና ትቀበላለች ብዬ አላስብም። ደስ የሚለው ነገር ለአሴር ነግረዋለች። አሴር ይህንን ነገር በጭራሽ ሊሆን አይችልም፣ እኔ እሞታለሁ እንጂ እሱ ይህንን ነገር አያደርግም ብሏል። እርግጠኛ ነኝ አሳልፎ ይሰጣታል ብዬ አላስብም። ያው መጨረሻውንም እነግራችኋለሁ ምን እንደተከሰተ። ሌላው የወይዘሮ ሜላት ነገር ነው አሁንም አልገባ ያለኝ። እኔ ህፃን ልጅ ናት አትሏት፣ ትልቅ ሰው ናት አትሏት፣ ምኗም ያልጣመኝ ሰው ብትኖር ሜላት፣ ምንም የማይጥም ሰው ጌታን አቶ መስፍንም ቢሆን ዝም ብሎ እየተሽለጠለጠ ነው። አሁን ድራማው አስጠልቷል ከሚገባው በላይ፣ ግን አቶ መስፍንም ቢሆን በጣም እየተሽለጠለጠ ነው። ወንድ ልጅ ቆራጥ ሲሆን የሆነ ላይክ ኮስተር ሲል ነው። እሷ በተናገረችው ቁጥር ሚሉ ለምን አትረጅኝም? ሜላት ምን እያልሽ ነው? ሚሉ ሲያስጠላ። እሷ ወንድ እሱ ሴት አይመስልም ድራማው ላይ። ለማንኛውም ያው ለመኖር ሲባል ብዙ ነገር ይደረጋል፣ ግን አንዳንድ ጊዜ ደግሞ ለመኖር ሲባል ራስን አሳልፎ መስጠት አይኖርብንም። መናገር ባለብን ቦታ ላይ መናገር፣ ዝም ማለት ባለብን ቦታ ላይ መናገር። ሜላት ደግሞ በጣም አብዝተዋለች ከሚገባው በላይ። ወደ ቤተሰቦቼ እሱን የሆነ ነገር ባደረገ ቁጥር መዝለፍ፣ መናገር፣ መጮህ፣ መለፍለፍ በቃ ባህሪዋ ሆኗል። ታውቃላችሁ ቤተሰብ በቃ ለምደዋለች እና በጣም ነው የምትገርመው። ለማንኛውም ሰላም የኔ ምርጦች እንዴት ናችሁልኝ? ሰላም ናችሁ ወይ? በያላችሁበት ሰላማችሁ ብዝዝት ትረፍረፍ ይበልልኝ። ለዚህ ቻናል አዲስ የሆናችሁ ካላችሁ ማሮችዬ ሰብስክራይብ አድርጋችሁ ደወል ምልክቷን በመጫን ቤተሰብ ሁኑ። ነባር ቤተሰቦች ደግሞ ላይክ ማድረጋችሁን አትርሱ። የላይክ ምልክቷን ጫን ብላችሁ አጥቁሯት ማለት ነው። ስወዳችሁ ምክንያቱም ከእናንተ ምንም አይቀንስምና በፈጣሪ የላይክ ምልክቷን ጫን በሏት። አዲስ ከሆናችሁ ደግሞ ሰብስክራይብ አድርጉኝ፣ አበረታቱኝ። አመሰግናለሁ ደግሞ ለምታበረታቱኝ ሁላችሁም ማለት ነው። እና ወደ ድራማው ስመለስ ሀና በጣም ተጨንቃለች። ሀና ችግሯን ለማን መናገር እንዳለባት ግራ ተጋብታ እንግዲህ ለአሴር አዋይታዋለች። አሴርም በጣም ነበር እየተናደደው። ሰውየውን ልጁን አሳየኝ እያላት ነበረ። እሷ ግን ማሳየት አልፈለገችም፣ መናገር አትፈልግም፣ ማን እንደሆነ አትፈልግም። ነገር ግን አብረሽኝ እደሪ ያለበለዛ የቤቱን ምስጢር ዝርግፍ አድርጌ ያወጣዋለሁ እያለ እያስጨነቀኝ ነው፣ ግራ ገብቶኛል ስትል ለአሴር ነግረዋለች። አሴርም በጣም ተናዶና ተበሳጭቶ ለተምቹ ሁሉ ነግሮታል። ለተምቹ ደግሞ ምን አገባን ታዲያ አይመለከታለም፣ የፈለገችውን ነገር ማድረግ ትችላለች ብሎት ነበር። ነገር ግን ያው ጓደኛው እስከሆነ ድረስ ካጠገቡ መቆም ግዴታው ነው። ሌላው እንግዲህ ቤቲ ተብዬዋ አቶ መስፍንን አግኝታው ነበር። አቶ መስፍንን አግኝታ እንድረዳትና እንዳግዛት እህቷ እንደታፈነችባት ነግረዋለች። ነገር ግን ነገሩን ግልጽ ስላላደረገችለት እሱም ግራ ተጋብቷል። ነገሩን ግልጽ ካደረገችለት ደግሞ አቶ መስፍን ታውቃለች ካጠገቧ እንደማይቆምና ጭራሽ ከሱ ጋር እየሰራች ነበረች ሴትዮ። አሁን ከአቶ መስፍን ጋር እንደዚህ መሆኗ በጣም ነው የሚገርመው። ስለዚህ ካጠገቧ እንደማይደርስ ታውቃለች። የሰራችው ስራ ቀላል እንዳልሆነ አቶ መስፍንን ለማጥመድ እንደመጣችና ልታጠምዶ በመጣችበት ግን እሷ እንደተጠመደች ብትገልጽለት አቶ መስፍን አይቀበላትም። ስለዚህ እውነታውን መናገር አልፈለገችም። ነገር ግን እህቷ ማን እንዳፈነባት ጠንቅቃ ታውቃለች። ግን ከተናገረች ደግሞ ያው ከባድ ነው የሚሆነው። አቶ መስፍን ደግሞ ግልጽ ስላላደረገችለት እሷን መርዳትና ማገዝ አልፈለግም። እውነቱንም ነው። ማንኛውም ሰው በሱ ቦታ ቢሆን ነገሩ ግልጽ ካልሆነለትና ማን ያፈናት፣ በምን ምክንያት ታፈነች፣ ለምን ታፈነች የሚለውን ካላወቀ እንደዚህ አይነት ነገር ውስጥ ሊገባ አይፈልግም። ከመጀመሪያውም ግልጽ አይደለችም ቤቲ መስፍንን ስትቀርበው። አሁንም ቢሆን እንደዛ በዛ ላይ ተደብቆ ሲያወራት ወይዘሮ ሜላት አይታ እንደገና እንደ አዲስ ጭብርቅርቃቸው ወጥቷል። አሁን ያለችበት ሁኔታ በጣም ከባድ ነው። አቶ በቃሉ እንግዲህ ያው ጽዮንን አፍኗታል። አፍኖ ምን እያደረጋት ነው? ወይስ ጉዳት እንኳን ያደርስባታል ብዬ በጭራሽ አላስብም፣ ግን ብቻ አግቷታል። ሌላው ማሮች ፍቅሮቼ እንግዲህ አንተነህ ሰላም ደውላለት ተገናኝተው ነበረ።
እና ማናት ከኔ የተሻለችው ሴት ማናት ላገኛት እፈልጋለሁ ላያት እፈልጋለሁ ብለው ነበረ። ሀና እንደሆነች ሲጀመር ምን ብሎ ይናገራል? ሲቀጥል ደግሞ አንቺን አልፈልግሽም ትቼሻለሁ ነበር ያለት። እሷ ግን እንዳልተዋትና እያሴረ እንደሆነ ገብቷታል። ቢተዋት ኑሮ ጥንቅር ብሎ ነበር የሚቀረው። ነገር ግን አልተዋትም። በዙሪያዋ ብዙ ነገር እያደረገ ነው። ብዙ ነገር እያሰበ ነው። የራሷን እህት ነው የፈለገው። የራሷን እህት ነው ሌላ ነገር የሚፈልገው። ደግሞ እኮ በጣም የሚያሳዝነው ነገር ኩራቱ ነው። እኔ ሴት ፈልጌ አጥቼ አላቅም፣ አንዲትም ሴት ጠይቄ እምቢ ብላኝ አታውቅም የሚለው ነገር ደግሞ ውስጥን ያቃጥላልና እውነት እኔ በጣም ነው ያናደደኝ ቤተሰብ ማለት ነው። እና እንደዚህ መኩራራቱ እንደዚህ መሆኑ ያው ወይዘሮ ሜላት ኦኬ በፊት ጎድተዋለች፣ ግን ቢሆንም በልጆቿ እንደዚህ መበቀል አልነበረበትም። ወንድም የላትም ብሎ ወይም ወንድም የላቸውም ብሎ ያው ምናሴ ማለት ምንም ማለት አይደለም። እንደዚህ ማድረግ አልነበረበትም። ያም ሆነ ይህ አሁን ሀናን እያስጨነቃት ነው። ሀናን አንቺ ጋር አንድ ቀን ማደር እፈልጋለሁ፣ አንቺ ጋር አንድ ቀን ካደርኩ በኋላ የቤተሰብሽን ጉድ ደብቄ እቀመጣለሁ። ሲጀመር እንደዚህ አይነት ሰው ማለት ነው። አሁን ለምሳሌ እንደው አታደርገውም፣ አደረገችው እንኳን ቢባል ሀና አብራው ብታድር ጭራሽ ሌላ እንደገና እንትን ይይዛል እንጂ አይተውም። የቤተሰቡን ምስጢር ለማውጣት ወደ ኋላ አይልም። ግን እሷንም እንደዚህ አድርገታለሁ እያለ ለማውራት ይመቸዋል። ሀናን ጠይቆ እምቢ ስላለችው። እኔ ግን አሁንም ድረስ ያልገባኝ ነገር ምን እንደው ታውቃላችሁ ቤተሰብ? ሀናን የት አግኝቷት ነው በፊት ጠይቋት እምቢ ያለችው ነው? ሀና በ3 አመቷ ነው በ4 አመቷ ነው እንግዲህ አክሱም ተጥላ ከአቶ ኖላዊ ጋር ያደገችው። ስለዚህ እንግዲህ ሀናም የመጣችው ደግሞ ብትመጣም በዛ ሰዓት አንተነህ አልነበረም አይደል? ቤተሰብ አንተነህ አልነበረም። ሰላም እናንተነህ የነበራቸው ግንኙነት ሀና ከመምጣቷ በፊት ነው። እና ሀናን ከየት አግኝቷት እንደጠየቃት አላውቅም። ሀናን ከየት አግኝቷት እንደወደዳትም እኔ ግራ ስለገባኝ ነው። ለማንኛውም ያም ሆነ ይህ አሁን ሀና ትልቅዬ ችግር ውስጥ ነው ያለችው። ወይዘሮ ሜላትና አቶ መስፍንም ቢሆኑ ሀና የምትጨነቅበትን ነገር አላወቁም። ማንም ሊያውቅ አልቻለም። እንግዲህ በሰርጓ አቶ ኖላዊ በጣም ስለተጨነቀ ሀና አሁን ያለችበት ሁኔታ በጣም ከባድ ነው። እያሰበች ነው። የእናንተ የቤተሰቦቿ ነገር በጣም እያስጨነቃት ነው። እና እባካችሁን ሰርጉ እንኳን እስከሚያልፍ ድረስ ዝም በሉ፣ ጸባችሁን ቀንሱ ብሏቸው እንግዲህ አንድ ላይ ሆነዋል፣ ተስማምተዋል። ግን ነገሩን ትተውታል ማለት አይደለም፣ አልተውትም። ሜላት እንደሆነች በቀላሉ የምትተው ሴት አይደለችም። የሆነች እንን ያለች ነገሮችን መረዳት የማትፈልግ ባየችው ብቻ ዝም ብላ በርቀት ባየችው ብቻ የምትፈርድ ውስጡ ምንድነው ያለው ብላ መረዳት የማትፈልግ ሴት ብትኖር ወይዘሮ ሜላት ናት። ብቻ ያየችውን ብቻ አምና የምትናገር። ያም ሆነ አሁን ደስ የሚለው ነገር ቤቲ መታ ምን መረጃ እንዳላት ወይም ደግሞ ምን አይነት መረጃ እንደምታውቅ ልትነግራቸው፣ ከዛ በኋላ እነሱ ልጅቷን በመፈለግ እንደሚያግዟት ወይዘሮ ሜላት ተስማምታለች። በዚህ ጉዳይ በጣም ደስ ይላል። እንግዲህ አቶ መስፍንና ቤቴም ቢሆን ተገናኝተው አውጥተውበታል። ግን ያው ተገናኝተው ቢያወሩም እውነታውን አልነገረችውም። እርግጠኛ ስሆን እነግርሃለሁ ብለዋለች። አሁን ግን ያው እንደነገርኳችሁ ደስ የሚለው ነገር ወይዘሮ ሜላት ከሰማ ከእሽ ካለችና ቤት መታ እንድትናገር ከተፈቀደላት እንግዲህ አቶ ቃል ይሄንም የሚሆነው አቶ በቃሉ ቀድሞ የሆነ ነገር ካላደረጋት ነው እሷንም ቢሆን። ምክንያቱም እየተከታተላት ነው ከአቶ መስፍን ጋር እንደምትገናኝ አንተነህ ተከታትሎ እርግጠኛ ነኝ ያያታል ብዬ አስባለሁ። ስለዚህ ካላያቸው ቀድሞ አቶ በቃሉ የሆነ ነገር ካላደረጋት፣ አቶ በቃሉ ሚስጥር በጣም ብዙ ሚስጥር እንደምታውቅ ስለሚያውቅ እሱ በእህቱ አስፈራራት እንጂ በጭራሽ እሷን ለማስወገድ ወደ ኋላ ይላል ብዬ በጭራሽ አላስብም ማለት ነው። በጭራሽ ወደ ኋላ የሚል ሰው አይደለም አቶ በቃሉ። ሰው ለመግደል የሰውን ህይወት ለማጥፋት ምናምን እሱ ጣጣ የሚሰጠው ሰው አይደለምና እኔ ፈራላታለሁ ቤቲም። በነገራችን ላይ ያለችበት ሁኔታ በጣም ከባድ እና የሚያስፈራ ነው። ስለዚህ ፈጣሪ ይሁናት። እንግዲህ ከአቶ መስፍን ጋር ያላት ግንኙነት ጠበቅ ብሎ ከቀጠለ አቶ መስፍን ቤት መታ እውነታውን ከተናገረች ያው ሜላትም ካጠገቧ ስለምትሆን ምናልባትም ከእነሱ ቤት ልታስቀምጣት ትችላለች፣ አይታወቅም። ልታግዛት ከፈለገች በጣም ብዙ ሚስጥር ታውቃለች።
የወይዘሮ ሜላት ድርጅት ታውቃላችሁ በአቶ በቃሉ ምክንያት እንደከሰረ፣ አቶ በቃሉ ያን ሁሉ ጉድ እንዳደረጋት፣ ሰራተኞቹ ወደ እሱ እንደሄዱ፣ ከዛ የእሱ ድርጅት እንዳድግ ምናምን ምናምን ያደረገው ይሁን ሁሉ እሱ ነው። ሲቀጥል የወይዘሮ ባዩሽ ገዳይ እሱ ነው። የአቶ መስፍን ወንድም ሊያስገድል የነበረው እሱ ነው። ይሄንን እንኳን ወይዘሮ ሜላትን ብትሆን ታውቃለህ፣ አይጠፋትም። ስለዚህ ይህን ሁሉ ሚስጥር ስለያዘች ቤቲ ተብዬዋ አንድ ጊዜ ከወይዘሮ ሜላት ጋር ተገናኝታ ካወራችና ከወይዘሮ ሜላት ጋር ጥሩ ከሆኑ ስራቸው በደንብ ይሄዳል ብዬ አስባለሁ። ከዛ ውጭ ግን ቤቲ ባዶ ናት። ቤቲ ምንም ልታደርግ አትችልም። በዛ ላይ እንደነገርኳችሁ ነው። አንተነህ ከስር ከስር እየተከታተላት ነው። ከነሱ ስር ከጠፋች የት ናት ብለው አገርን ይቀውጡታል። ምክንያቱም በጣም በጣም ብዙ ሚስጥር ታውቃለች። በጣም ብዙ ነገር ታውቃለች ስለ አቶ በቃሉ። አቶ በቃሉ ደግሞ ይሄ ነገር እንዲወጣበት አይፈልግም። እሷን ድብን አድርጎ ለፍቶ እስከ እህቷ ሚስጥሩን ይዞ ቢቀመጥ ነው የሚሻለው። እና እዝራም ቢሆን ፉን ፉን እያለ ነው። እዝራ ምንም በማያውቀው ነገር እና ምንም ባልተረዳው ነገር ዝም ብሎ ፉን 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 እያለ ነው። አርፎ ቢቀመጥ ይሻለዋል። እኔ በበኩሌ አርፈህ ተቀመጥ ነው የምለው። እና ማሮቼ ፍቅሮቼ እኔ እዚህ ላይ ያበቃለሁ። ላይክ አድርጉ።